የልዑል እግዚአብሔር ቤተሰቦች ወገኖች በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ በቅድስት ኦርቶዶክሳዊት ቤተክርስቲያናችን ያልተሻገርነው አንድ ፈተና የሆነብንን ጉዳይ አንስተን በእሱ እንነጋገራለን። እናንተም በየግላችሁ እንደምትወያዩበት ሀሳቡን እንደምታነሱ እንደምትጥሉት ተስፋ አድርጋለሁ። ጉዳዩ በቤተ ክርስቲያን አውደ ምሕረት ላይ የሚደረጉ የገቢ ማሰባሰቢያ ወይም በሌላ አነጋገር ቋንቋ አጠቃቀሙ ትንሽ ካልወረደብን ልመና፣ እሱን በሚመለከት ነው። እንደሚታወቀው የቅድስት ቤተ ክርስቲያናችን ተልእኮዋ የሰውን ልጅ ወደ እግዚአብሔር መንግሥት መርቶ ማድረስ ነው። ግቧ ዓላማዋም በሱ ዙሪያ ያለ ነው። ይሄ ሲባል ደግሞ ቅድስት ቤተ ክርስቲያናችን ገቢ አያስፈልጋትም፣ ገንዘብ ለአገልግሎቷ መፋጠን አስተዋጽኦ የለውም እያልን አይደለም። ነገር ግን አግባብ በሌለው መንገድ የቤተ ክርስቲያን የአስተምሯ የስብከተ ወንጌል ጊዜዋ ተወስዶ በማይገባ መልኩ ሰው አስቦ ወስኖ ሊያደርገው ያልፈለገውን ነገር በጉትጎታና በልዩ ልዩ ቅስቀሳ በየአደባባዩ የሚደረግ ልመና መቆም መቻል አለበት። እሱ የቅድስት ቤተክርስቲያን ተልእኮ አይደለም። በእርግጥ ይህን የምናደርገው እኛ ነን። ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። እናንተ አይደላችሁም እንዲህ የምታደርጉት ልትሉኝ ይሆናል። የቤተክርስቲያን ተልእኮ ግን አይደለም። መንገዳችን የተለያየ ሆኗል። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰላችሁ? ኢንረከባ ለዛቲ ወኢለን ታክቲ ይላል። የእግዚአብሔር መንግሥት መጀመሪያ ሹ ሌላው ይጨመርላችኋል ያለውን እኛ ደራንጎቱን አስቀደም ነው ይላል። ስለዚህ ይህንንም ያንንም አናገኘውም ይላል። በእግዚአብሔር መንግሥት በእግዚአብሔር ቅድስት ቤተ ክርስቲያን በእግዚአብሔር ማደሪያ ቤት መጀመሪያ የነፍስ ጉዳይ ይቀድማል። የሥጋው ነገር ደግሞ ቀጥሎ ይመጣል። ራሱ እግዚአብሔር ይሰጠናል ማለት ነው። ስለዚህ ቀላሉን ነገር እያስቀደምን ዋናውን ተልኳችንን እየረሳን በጣም እየተቸገርን ያለ ነው። እርግጥ ነው ቤተ ክርስቲያኗ በልዩ ልዩ መልክ ገቢ ያስፈልጋት ይሆናል። ግን የሚጀምረው እኮ ስራችንን የሚያቀልልን ተልኳችን ስንፈጽም ምዕመናን አስራትን ያወጣሉ፣ ጠንካራ ምዕመናንን እንፈጥራለን። ከዚያ በኋላ አይደለም ገንዘቡን ራሱን የሚሰጥ ምዕመን እንፈጥራለን ማለት ነው። እና በዚህ ልክ ተልኳችን ቢሆን ስራችንን ብንሰራ ካህናቱ፣ ምዕመናኑም ደግሞ ይሄን ነገር ቀድማችሁ ማወቃችሁ የቤተክርስቲያን ተልእኮ አለመሆኑንም ከተረዳችሁ የሚያስፈልጋችሁን አገልግሎት መርጣችሁ ብቻ ተገልግላችሁ መመለስ የምትችሉበት አጋጣሚ እንዳለ እንድትረዱት ያግዛል በሚል እናሰማስቸዋለሁ። ለምንድን ነው የአደባባዩ ልመና ትክክል ያልሆነው ወይም ገንዘብ አሰባሰብ ትክክል ያልሆነው ካልን፣ አንደኛ የተቀደሰ ጉባኤ ላይ የእግዚአብሔር መንግሥት ብቻ መሰበክ መቻል አለበት። ገንዘብ መሰበክ የለበትም። አስራት ሰው እንዲያወጣ መልእክት ሊሰጠው ይችላል፣ የወንጌል ቃል ስለሆነ የኦሪት ትእዛዝ ስለሆነ። ከዛ ባለፈ ግን እገሌ ገንዘብ አመጥቷል፣ እገሌ እንዲህ አድርጓል፣ እገሌ ሊሰጥ ነው፣ እገሌ ኪሱ ውስጥ ገብቷል፣ ወደ ኪሳችሁ ፈትሹ፣ ወደ ኪሳችሁ ግቡ፣ እንዲያው በጣም ልዩ ልዩ በሆነ መልኩ አንደበታችን ለልመና እያዘጋጀን እኛም የእግዚአብሔርን መንግሥት እንደሚሰብክ እንደ ራሴ እንደ እግዚአብሔር ባለሟል እንደ ነቢይ እንደ ሐዋርያ ሳይሆን እንደ ሌላ እየታየን መጣ እንዲህ ሊለን ነው። ምዕመናንም እየወጡ እየሄዱ ነው እና በዚህ በኩል በጣም እየተጎዳን ነው፣ እየተማማንም ነው። የሚገባንን ሰርተን የእግዚአብሔርን መንግሥት ሰብከን ሌላው የዕለት ጉርሱ ለሚሰራ ሰው ይበቃዋል ይገባዋል እንደተባለው የዕለት ነገራችን መች አቅጣንና በልዩ ልዩ መልክ ይሄ ነገር መቆም መቻል አለበት። ከሆነም ደግሞ ለአንድ ጊዜ ምዕመናን ተረባርበው የሆነ ልማት ቢያለሙ ያን ልማት ማስቀጠል እንጂ ሁል ጊዜ ልመና ያሰለቻል። ህንፃ ለመስራት ልመና፣ ሰውን በአግባቡ ሳናንጸው ህንፃ ላይ ህንፃ እንደገና ሌላ ህንፃ እንሻለን። በእርግጥ የሚያስፈልግ ህንፃ ይኖራል። ቤተክርስቲያን ከአረጀ ሊታደስ ይችላል። ግን በልዩ ልዩ መልክ ምዕመናንን መያዝ የሚያስችል ለምዕመናን አገልግሎት ለእኛ የሚበቃ
ቤተክርስቲያን እያለ ሌላ እንመኛለን። ዘመናዊ ቤተክርስቲያን ሰውን ሳናንጸው እና ወገኖቼ፣ በዚህ በኩል በጣም ቤተክርስቲያን ልትቸገረው ያልቻለችው ከዕለት ዕለት እየጨመረ እየባሰ የሄደ መሪውም ተመሪውም ያልተረዳው በውል ያላየው መንገዱን የሳተ አካሄድ በጣም ገጥሞናል። በጣም አስቸጋሪ ነው። ለማንም አቤት እንደሚባል አናውቅም። አባቶቻችን ታላላቆቹ ሊቃነ ጳጳሳቱ ሳይቀሩ በተቀመጡበት አደባባይ ልመና ይካሄዳል፣ እነሱም ዝም ይላሉ። አንዳንዴም ደግሞ ከእነሱ መካከልም ደግሞ ለልመና የሚቆምም ወይም ደግሞ ገንዘብ የሚሰበስብም ለቤተክርስቲያንም ቢሆን ማለት ነው አይጠፋም። ስለዚህ መሪውም ተመሪውም መንገዱን ስቷል። የገቢ ማሰባሰብ ሌላ መንገድ እንዲያው ማድረግም ከተፈለገ ደግሞ ቦታውን ቀይረን አውደ ምሕረቱ ሳይሆን እኔ በጣም የሚገርመኝ የሐዋርያት ሥራ ላይ አንድ ቃል አለ። ሲሞን የሚባል መሰሪ የሐዋርያትን ጸጋ መንፈስ ቅዱስ ለማግኘት ለሐዋርያት ገንዘብ ሰጣቸው ይላል። ወርቅከ ወብሩርከ ይኩንከ ለሕርትምና ብሎት ቅዱስ ጴጥሮስ መንፈስ ቅዱስን ጸጋ በገንዘብ ልትገዛ ፈልገሃልና ወርቅ ከአንተ ጋር ይጥፋ ብሎት ሞቷል። ይሄ መሰሪ ጠንቋይ። እንዲህ ብለን እንሰብካለን፣ እናስተምራለን። ለእኛ ሲሆን ግን ጸጋ መንፈስ ቅዱስ እንደገና ገልብጠን በገንዘብ ደግሞ ልንሰጥ እንሞክራለን። ንስሐ እንዲገቡ ወገኖቻችንን ካደረግን በኋላ እንደገና ከነሱ የምንፈልገው ረብ ጥቅም አለ። ቄዘር ላጠምቅሽ ነው ይሄን ያህል ትከፍያለሽ የሚል ካህንም አይጠፋም። በዚህን ጊዜ እንዲህ ታደርጊያለሽ፣ ይሄን ትከፍያለሽ፣ ይሄን ታስተካክያለሽ። ምዕመናን ሲወዱ ለእኛም ሆነ ለቅድስት ቤተክርስቲያን የሚያደርጉትን ያድርጉ እንጂ እንዲህ ራሳችንን ዝቅ በሚያደርግ መንገድ ምን ይሄድ። ካህናትም ካለ ልንታረም ያስፈልገናል። በቃ እኔም ከሆንኩ መታረም አለብኝ፣ ሁሉም መታረም አለበት። ስለዚህ የበጎቹ ወይም ደግሞ የተመሪዎቹ ምዕመናን ነፍስ ሊያስጨንቀን ይገባል። ያለ ዋጋ የተቀበልነውን ጸጋ መንፈስ ቅዱስ ስልጣነ ክህነት ያለ ዋጋ አገልግሎት ፈጽመንበት ታላቅ ዋጋ ከእግዚአብሔር ልንቀበል ይገባናል። በትንሽ ነገር ታላቁን ዋጋ ማጣትም አይገባንም፣ አይጠበቅብንም። ታላቅ ዋጋ አለን፣ ታላቅ ክብር አለን። የሰማይ ስልጣን እኮ ነው። የሰማይና የምድሩን አንድ የሚያደርግ እኮ ነው ማለት ምድራውያኑን ከእግዚአብሔር መንግሥት እንዳይከለከሉ መንገድ የሚጠርግ እኮ ነው። ቀላል ስልጣን እኮ አይደለም። የምድራዊ ስልጣን እኮ አይደለም። ይሄ የምድር ገዥ ዓለምን ገዛው ቢልም ምድራዊ ገዥ ምድራዊ ነው። የሰማይ ስልጣን እንዴት በምድር ነገር ይታለላል? እና በእርግጥ ከጊዜ ብዛት ምዕመናንም ቢሆን ለእኛ ካላቸው ፍላጎት እኛን ከመውደዳቸው የተነሳ በሚያደርጉት መንገድ እየተለመደ የመጣ ነው እንጂ አባቶቻችን 70 ሳንቲም ከምዕመናን ተቀብለው አያውቁም። ለቡራኬ ቤታቸው ይሄዳሉ እንጂ በሌላ መልኩ ረብ ጠይቀዋቸው እንኳን መጠየቅ ተቀብለውም አያውቁም። ይህን አብነት እናድርገው። ምዕመናን ወንድሞቻችን እህቶቻችንም ስትወዱ የምታደርጉትን ልታደርጉ ትችላላችሁ። እንግዲህ አይከለከልም። ስትወዱ ልታደርጉ ትችላላችሁ። ግን ያለ አግባብ አባቶቻችንም እንደሚያስተምሩት ያለ አግባብ ረብን ጥቅምን ለሰው በማድረግ በዛ ልክ እንዲያገለግላችሁ የገፋችሁ ይመስላችሁ፣ በዛው ልክ በደንብ እንዲጎበኛችሁ ያደረጋችሁ ይመስላችሁም ከሆነ እሱም ተሳስታችኋል። ስራው ስለሆነ ነው እናንተን መጎብኘት ያለበት፣ ንስሐ መቀበል ያለበት፣ ሊያቆርባችሁ ሊያሰግዳችሁ የሚገባው ስራው ስለሆነ እንጂ እናንተ ለትራንስፖርት ስለከፈላችሁት ሌላ ስጦታ ስለሰጣችሁት አይደለም። ታላቅ ዋጋ ያለው የሰማይ ርስትን ለምዕመናን የሚያካፍል የሰማይ ርስትን እንዲወርሱ ከአሁኑ ርስት ከፋይ ነው ካህን። ታላቅ እግዚአብሔር ባለሟል ነው፣ ሐዋርያ ነው። በዛው ልክ አክብረ ነው። እኛ ደግሞ ጸጋ የሚያሰጠንን ስራ እየለየን እንድንሰራ መሆን አለበት። ለሁሉም ማስተዋል እንዲያድለን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ይቆየን።